ትዳርን አጣው። በጣም ወርቅ የሆነች ሚስት ነበረች። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ያያ ዘልደታ ከሚስቱ ጋር መለያየቱን እራሱ ባንደበቱ ይፋ አደረገ። ይሁን እንጂ የዛሬ ዓመት ምናልባት አብዛኞቻችሁ ታስታውሱት ይሆናል ያያ ዘልደታ ከባለቤቱ ጋር ተለያይቷል። መረጃዎችም እነዚሁና ብዬ አቅርቤ ነበር። ያያም ስልኬን አፈላልጎ ሄሎ ዞላ ቲዩብ እባክህ የሰራው መረጃ አሰተኛ ነው፣ ለሚስቴም ቤተሰቦችም ቢሆን ለሚስቴ ጥሩ አይደለምና ይሄንን ቪዲዮ አንሳለኝ ሲለኝ እዛው ጋር ስልኩ ሳይዘጋ እስቲ ገብተክ ይሄው አንስቼዋለሁ ብዬ ወዲያው ተመሰጋግነን አመስግኖኝ አደንቀሃለሁ፣ በጣም ነው የምወድህ፣ ስላነሳህልኝም ደስ ብሎኛል ምናምን ተባብለን አውራርተን ጨርሰን ነበረ። እኔ ግን በዛን ጊዜ እንዴት የተሳሳተ መረጃ ትሰጡኛላችሁ ብዬ ከስንት ሰው ተደባድቤያለሁ፣ ተፈነካክቻለሁ፣ ጉዳት አድርሻለሁ፣ ደርሶብኛል። በስተመጨረሻ ግን ራሱ በአንደበቱ መጥቶ ከሚስቴ ጋር ተለያይቻለሁ፣ ሚስቴንም አስቀይሜያታለሁ፣ በዚህ ምድር ላይ አስቀይሜያለሁ ብዬ የማስበው እሷን ብቻ ስለሆነ እሷን ብቻ ለይቼ ይቅርታ ጠይቃለሁ ብሎ እሷንም ለብቻዋ ይቅርታ ጠይቋል። እኔም ግን የለፋውበትን ቪዲዮ መከራዬን አይቼ ፎቶውን ለቅሜ መረጃውን አጣርቼ ስልክ ደዋውዬ እውነት ነው ወይ ብዬ መከራዬን አይቼ የሰራሁትን ቪዲዮ ስላስጠፋኝ እኔን ድፍረት ነው። እኔንም ይቅርታ ጠይቀ ይልል ነው እንዴ? አንዳንዴ ደግሞ እንደው እኮ ከዛ በኋላ እንግዲህ ፈልጌው በነገራችን ላይ ደውዬለት ነበር። አሁን ኢንተርቪው ከሰጠ በኋላ ግን ስለወጣ ነው መሰለኝ ስልኩ አይሰራም። ፕሊስ ያያ ደውልልኝ። በነገራችን ላይ እንደተፋቱ ብዙ መረጃዎችን አስቀድሜ የራሴ በአንደበቴ ተናግሬ ያለው ግን በሰዓቱ በቃ እንደዛ ሲለኝ በዛ ላይ ደግሞ ባለቤቱ ነው ደውሎ ነው እንደዛ ያለኝ እና በቃ እንደው የሰሙት እንደው ምን አልኩት እንደው ይሄን መረጃ እንደው የሰሙ ሰዎች እንደው ድጋሚ እንዳያራግቡት እንደው ድምጽህን ላስገባው እና እንዳልተፋቱና እንዳስጠፋኝ ቢያንስ ህዝብ ይወቅልኝ፣ ሰፊው ህብረተሰብ ይወቅልኝ እንደተሳሳተ ምናምን ስለ አይ ኖ ድምፄን አታስገባው በቃ ዝም ብለህ አጥፋልኝ ምናምን አለ። ያው የሰዎችን ድምጽ ደግሞ አለ ፈቃድ አይቻልም ብዬ እሺ ምናምን ተባብለን በዛው አለቀ እንጂ እነሱ ከተፋቱ ቆይተዋል። አሁን ቀኑን እንደው ሁኔታውን አልተናገረም እንጂ ከተፋቱ ቆይተዋል። ተናግሬያለሁ፣ የተፋቱበትን ምክንያት ተናግሬያለሁ። እሱም እንግዲህ በስተመጨረሻ መጥቶ ተናግሯል። ግን እኔ በሱ ላይ አንዳንድ ነገሮችን ልናገርና ወደ ፈታታቸው ምክንያቶቹ እሄዳለሁ። እሷን ብቻ ነው ይቅርታ የምጠይቀው ብሎ ተናግሯል። በጎንደርም የተናገረው ነገር አለና ብዙ እኛ ጎንደሬዎች ብዙ መልስ ሰጥተውታልና ምንድነው ጎንደርን በሚገርም ሁኔታ ገልጿታል። ጎንደርን እንደሚወዳት እንደሚያደንቃት እናቴ ራሱ ጎንደሬ ብትሆንና ከጎንደር ብወለድ ብሎ ከእናቱ ጋር የበለጠ አነጻጽሮ ብዙ ነገር ብሏል። ይሄ ደግሞ በህዝቡ ዘንድ እንዴት እንደዚህ ትላለህ ሳይሆን ስለ ጎንደር ሲናገር ወጣቶች የሉም፣ ወጣቶቿ ወጥተዋል፣ ተሰደዋልም እንትን ብለዋል ምናምን ብሎ ብዙ ተናግሯልና አለን ወጣቶቿ እንዴት የሉም ብለህ ትናገራለህ? እኔ ነኝ ብቻ ያለዋት እንዴት ትላለህ? ምናምን ለማለት ሰዎች ያው ብዙ ስሙ በዚህ ጉዳይ ላይ ማህበራዊ ሚዲያ በብዛት እየተነገረ ነው ያለው። ቪዲዮንም ለማልቀስ ሲሞክር የነበረበትን ቪዲዮም አውጥተው እያሰራጩት ነው ያሉትና በእርግጥ ጎንደርን የገለጸበት መንገድ ትክክል ነው ብዬ አስባለሁ። እኔ ጎንደር አልሄድኩም፣ ቦታዋ ላይ ግን በደንብ አላቃትም። ግን በማቃት ደረጃ እንደሄድኩ ሆኜ የማቃት አለ። እነ ቴዲ አፍሮ ዘፍነውላታል፣ እነ ነዋይ ዘፍነውላታል። በሚገርም ሁኔታ ኢትዮጵያ ውስጥ ካሉ ቦታዎች እንደው አዲስ አበባ ነው ዋናው ከተማ፣ አዲስ አበባ ተብሎ ተዘፍኗል። ግን የዛን ያህል አይደለም የተዘፈነላትና እንደ ጎንደር የተዘፈነለት፣ እንደ ጎንደር የተቀኘለት፣ እንደ ጎንደር ስቲል ገና ወደፊት የሚዘመርለት ቦታ የለም። ለምን እንደው አላውቅም። በጣም ተወዳጅ ነው። ብዙ ዘፍነውላታልና ያንን እንደዛ ብሎ ቃላት እስከሚያጥረው ድረስ ማብራራቱ በጣም ደስ የሚል ነገር ነው። ምንም ፖዚቲቭም ነገር ነው። ሰው ስድብን አብራርቶ ይሳደባል አይደል እንዴ? የዛን ያህል እንትን የሚል አይደለም። ትንሽ ህዝቡ የተቃወመው እኔ ነኝ ያለኋትም አላለም እኮ። ወጣቶች ተሰደዋል ነው ያለው። ወጣቶች ደግሞ ከጎንደር ብቻ ሳይሆን ከሙሉ ኢትዮጵያ ላይ እየተሰደዱ መከራ እያዩ ባህር እየበላው ምናምን ያለው ይሄ የታወቀ ነገር ነው። ፈጣሪ ሀገራችንን ሰላም ያድርግልንና በሁለተኛ ነገር ደግሞ ያያ ዘልደታ ስለ ብር ጉዳይ ተነስቶበታል። በዚህ ወቅት ላይ በተለይ ስለ ብር ይወራበት ነበርና በዚህ ጉዳይ ላይ ይመልሳል ብዬ ነበር። ሰዎች
ለምንድን ነው የሆነ ነገር ስትባሉ የሆነ ነገር ውስጥ የምትገቡት? አሁን ለምንድን ነው ምንም ነገር ካላረጋችሁ ፊት ለፊት መታችሁ ያን ነገር የማትጋፈጡት? ወጉኝ የራሴ ወገኖች እንደዚህ ምላቸው ከጎን ያሉ ምናምን እንደዛ ማለት እኮ አያስፈልግም እኮ። በቃ ንጹህ ከሆንክ አለ ወስዷል የምትሉ ሰዎች ሪሲቱን አንጡና ብራችሁን ልመልስላችሁ ወስጃለሁ ወይ እስቲ ያያ ዘልደታ የሚል ሪሲት አንጡ፣ ወይ ደግሞ የተቀበልኩበትን ያወራሁበትን አንጡ ብሎ ፊት ለፊት ማውራት ይሻላል እንጂ እንደው እንደዚህ በአዙር ጥምጥም መሄድ ጥሩ አይደለም። አሁን ጊዜ በጣም መደበቂያ የሆነው ይሄ ሃይማኖት ነው፣ መደበቂያ የሆነው ይሄ ፖለቲካ ነው፣ መደበቂያ የሆነው ይሄ ብሔር ነው። እና ያያም ፊት ለፊት ትጋፈጣለህ። በተለይ በምትናገር ነው የማውቀው። በነገራችን ላይ ያያን እኔ ከድሮ ጀምሮ በጣም ማደንቀው ልጅ ነው፣ በጣም የምወደውም ልጅ ነው። ምክንያቱም ልክ አሁን አዶናይን አይታችሁ ከሆነ መቀሌ ነው ስትሉት አዲስ አበባ ነው፣ አዲስ አበባ ነው ስትሉት የሆነ ክልል ነው፣ እዚህ ጋር በጎ ስራ እየሰራ ነው ስትሉት የሆነ ሌላ ቦታ ነው። እና በጣም ብዙ ቦታ የሚገኝ ነው። እና የሆነ ወቅት ላይም ያያ ዘልደታ እንደዚሁ በጣም የሆነ በጎ ቦታ ነው ስትሉት ከምን ጊዜ እንደሚያዳርሳችሁ አላውቅም። እዚህ ቦታ ነው ያያ ስትሉት የሆነ ቦታ ይገኝና አንድ ያያ ግን በጣም ብዙ የሆነ ብዙም ስራ ሰርቷል። በነገራችን ላይ ጥሩ ነገር የሰራን ሰው መክፋት ጥሩ አይደለም። ጥሩ ነገር ሰርቷል። እና አሁን በስተመጨረሻ ነው እንግዲህ ስሙ እንትን እያለ የመጣበት። ይህንንም ያጠራል ብዬ ነበር። እንግዲህ በድንፋታና በእንትን ተናግሯል። ያያ ተመልሰህ ይቅርታ እንድትል ህዝቡን ወንድማዊ ምክሬን ነው። ወንድማዊ ደግሞ አስገድዶኝ ዙላችሁ አስገድዶኝ ይቅርታ ጠየቁ ምናምን ብለህ ስሜ እንዳታጠፋ። ወንድማዊ ምክሬን ግን ይቅርታ፣ እኔ ብር አልወሰድኩም። የወሰድኩባችሁ ሰዎች ካላችሁ እኔ ያጭበረበርኩት የወሰድኩት በምናምን ያለ ካለ ኑና እኔ እንነጋገር፣ ፊት ለፊት ነው መናገር እንፈልገው ምናምን ብትል አሪፍ ነበር። እና ብዙ ጊዜ እንግዲህ የጉርሻ ፔጅም ተነስቷል። በነገራችን ላይ ጉርሻ ፔጅም እንደዚሁ ብር ወስዷል ሳይሆን ማስታወቂያዎችን በብር እየተነጋገረ ይሰራል። የቤተክርስቲያን ማስታወቂያዎች ቢዝነስ ውስጥ እሱም አለበት ተብሏል። ጉርሻ ፔጅ በነገራችን ላይ እንደዛ ተብሎ ባይወራበትም እኔ ከድሮም አውቃለሁ ማለቴ በቤተክርስቲያን ብቻ ሳይሆን ጉርሻ ቤት በፖለቲካም በግሩፖችም በአሻጥር ውስጥም በሁሉ ውስጥም አለ። ግን የጉርሻን ማስታወቂያ ነው ይሄ ማስታወቂያ ነው ብሎ የሚያቅሰው አንድ ሰው አይኖርም። በቀን ጉርሻ ወይ አንድ ወይ ሁለት ማስታወቂያ በብር ተከፍሎት የሚሰራው ማስታወቂያ የሚለጥፈው ማስታወቂያ አለ። ግን ማንም ሰው መረጃ እንደሰጠው ነው እንጂ ጉርሻ ተከፍሎት ያንን ማስታወቂያ እየሰራ እንደሆነ ግን ማንም ሰው አያውቅም። እኛ የሚዲያ ሰዎች ወይ ደግሞ እንደኔ ስማርት ካልሆንን በስተቀር ማንም አይታወቅም። የሚሰራበት መንገድ በጣም የሆነ በብልሃት ነው የሚሰራውና ማስታወቂያውን ይሰራል። ግን ማስታወቂያ እንደሆነ ግን ሳይናገር በዘዴ መረጃ ለሰዎች እያቀበለ እንደሆነ በሚናገር መንገድ ነው የሚያሰራው። እስቲ የሱን ማስታወቂያ የምታውቁ ሰዎች ካላችሁ ኮመንት ላይ ይሄ ማስታወቂያ ነው የምትሉ ሰዎች ኮመንት ላይ ያስቀምጡልኝ። ወደ ዋና ጉዳይ ደግሞ ወደ ያያ ስገባ ሪቺን በጣም የምንወዳት በነገራችን ላይ በጣም የምናከብራት ነበር። ብዙም ባይሆን ከኔ ጋር የተወሰነ ምናምን ሰላም ነው ወይ ምናምን እንባባል ነበረ ፌስቡክ ላይ በኮመንት ምናምንም እንዳንድ ነገሮች እንመላለስ ነበረ። ግን ጠፋች። ስጠፋ ፈለኳት አጠኋት። እንግዲህ ከሱ ጋር ስትላይ ሙሉ ነገሯን ያጠፋችውና ርችዬ እባክሽ እስቲ ሃይ በይኝ ለሰላምታ ለእግዚአብሔር ሰላምታማ እንደዚህ አትጥፊ ሃይ በይኝ። ምናልባት እንግዲህ ያያ ተመልሶ ወደ ፍቅራችሁ ተቀጥሎ አንድ ላይ ሆናችሁ ወልዳችሁ አቅፋችሁ ትመጣላችሁ የሚል ሆፕ ተስፋ ማለት ነው። ሆፕ ማለት ተስፋ አለኝና ፈጣሪ አንድ ያርጋችሁ። ጥሩ ነገር ነው የታየበት። ይቅርታው ማጠያየቁ አሪፍ ነውና አንቺም ካልያሽ ሌላ እሱም ሌላ ካልያዘ አንድ ላይ ሆናችሁ ፈጣሪ ለማየት ያብቃን ያጣምራችሁ መልሶ ለማለት እወዳለሁ። ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ። ርቺ ግን አትዝጊን፣ ሃይበይን ያያም የተወራብህን ነገር አጥራው እንጂ ወደሆነ ነገሮች ውስጥ ውሽቅ ለማለት ወይ ደግሞ ወጉኝ ርቺ ድሮም ብላ የነበረ እኮ እንደዚህ ምናምን ማለት አግባብ አይደለም። ስለዚህ ፊት ለፊት ያሉ ነገሮችን መጋፈጥ አሪፍ ነው። በዛ ላይ ደግሞ ነገሮችን በመጋፈጥ ነው የምትታወቀው። ይሄንን አርግ። ያያ ዞላ ግን ሌሎች መረጃዎችን እየፈለገ ይቀጥላል። ያያ ዞላ ያያ ዞላ